ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። የእግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም የአስራት ያደራ ልጆች በወደደንና ባፈቀረን በልዑል እግዚአብሔር ስም እንደምን አመሻችሁ። እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ አደረሰን። እንኳን አደረሳችሁ። እንደተናገረ ተነስቷልና በዚህ የለም በሚል ቃል የእግዚአብሔርን ቃል እንማማራለን። ቃሉን የምናገኘው የማቴዎስ ወንጌል ምዕራፍ 28 ከቁጥር 6 ላይ ነው። በጋራ በአንድነት ይህንን ቃል ተናግረን የዛሬውን ትምህርታችንን እንጀምራለን። እንደተናገረ ተነስቷልና በሉ እስኪ። በዚህ የለም። ስለ ቃሉ የቃሉ ባለቤት የሆነው የልዑል እግዚአብሔር ስም ዛሬም ዘወትርም የተመሰገነ ይሁን። እንግዲህ የዛሬው ዕለት የክርስቶስ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስን በዓለ ትንሣኤ የምናከብርበት በቤተክርስቲያናችን ከሚከበሩ በዓላት እጅግ በጣም ቀዳሚ የሆነው ትልቁ የቤተክርስቲያን በዓል የትንሣኤ በዓል ነው ማለት ነው እና ይህ ታላቅ በዓል እንግዲህ በቤተክርስቲያናችን እንዲህ ደስ በሚል ሁኔታ ለ50 ቀናት ለአንድ ቀን ብቻ ሳይሆን የትንሣኤው በዓል ለ50 ቀን የሚከበር ትልቅ በዓል ነው። ይህንን እንግዲህ በማስመልከት ለጥቂት ደቂቃዎች እንማማራለን። እግዚአብሔር አምላካችን በመካከላችን ተገኝቶ እንዲያስተምረን እንዲመክረን ቅዱስና መልካም ፈቃዱ ይሁንልን። እንግዲህ እንደተናገረ ተነስቷልና በዚህ የለም ተብሎ በማቴዎስ ወንጌል ምዕራፍ 28 ላይ በአራቱም ወንጌላት እንደተጻፈ ዛሬ እኛ ቆመን እንድናስተምር የክርስቶስ ትንሣኤ ትልቅ ድርሻ አለው ማለት ነው። ቅዱስ ጳውሎስ በአንደኛ ቆሮንቶስ መልእክቱ ምዕራፍ 15 ላይ ክርስቶስ ከሞት ካልተነሳ ወይም ሙታን የማይነሱ ከሆነ ስብከታችን ከንቱ ነው ይላል። ስብከታችን ምንድን ነው? ስብከታችን ከንቱ ነው፣ እምነታችንም ከንቱ ነው ይላል። ክርስቶስ ሞትን ድል አድርጎ ባይነሳ ኖሮ ስብከት የተባለው የክርስቶስ ጽንሰቱ፣ የክርስቶስ መወለዱ፣ የሐዋርያት ስብከት የተባለው እሱ ነው እና ሐዋርያት ክርስቶስ ተወልደዋል፣ ክርስቶስ አስተምሯል፣ የክርስቶስን ትምህርት፣ ክርስቶስ ታሟል፣ ክርስቶስ ሞቷል ብለው እንዲሰብኩ ምክንያት የሆናቸው የክርስቶስ ምንድን ነው? መነሳት ነው ማለት ነው እና ክርስቶስ ባይነሳ ኖሮ እምነታችንም ከንቱ ነው፣ ስብከታችንም ደግሞ ዋጋ ቢስ ነው፣ ከንቱ ነው እና እንደውም በዚህ መከራ በሚያስጨንቅ ኑሮ ስለምን እንኖራለን? ክርስቶስን ተስፋ ያደረግነው ለዚች ሕይወት ብቻ ከሆነ ከሁሉ ይልቅ ምስኪን ነን፣ የምናሳዝን ነን ይላል። እየሰማችሁ ነው? ክርስቶስን ተስፋ ያደረግነው ለዚች ሕይወት ብቻ ከሆነ እና ቅዱስ ጳውሎስ በአንደኛ ቆሮንቶስ መልእክቱ ምዕራፍ 15 ላይ በሰፊው የሚናገረው የክርስቶስን ትንሣኤ እንግዲህ ገና ክርስቶስ ከተነሳ ጀምሮ የሚጠራጠሩ በጣም ብዙ ሰዎች ነበሩ። ትንሣኤውን ማለት ነው። ትንሣኤውን ያላመኑ ክርስቶስ አልተነሳም ብለው የሚያስተምሩ በጣም ብዙ ነበሩ። እንግዲህ ጸሐፍት፣ ፈሪሳውያን፣ አይሁዳውያን የክርስቶስን መነሳት ለማድበስበስ ከሞከሩባቸው መንገዶች መካከል አንደኛው ክርስቶስ ምን አላለም? አልተነሳም፣ ደቀ መዛሙርቱ የክርስቶስን ሥጋ ሰርቀው ወስደውት ነው ብለው የሐሰት ወሬን ሲያናፍሱ እንደነበረ በዚሁ በወንጌል ተጽፎ እናገኘዋለን እና ይህንን መነሻ አድርገው እንግዲህ ሙታንም አይነሱም ብለው የሚያስተምሩ ሰዎች ነበሩ እና ቅዱስ ጳውሎስ ሙታን የማይነሱ ከሆነ ክርስቶስ ምን አላለም? አልተነሳም። ክርስቶስ ደግሞ ካልተነሳ ስብከታችን፣ እምነታችን ምንድን ነው? ከንቱ ነው። መስበክም ስለ ክርስቶስ ብሎ መከራ መቀበልም አያስፈልግም እና የዛሬዋ ቀን ባትኖር ጾማችን፣ ጸሎታችን ለ55 ቀን የጾም ነው የተቀበልነው መከራ ዝም ብሎ ዋጋ ቢስ ሲሆን ነበር ማለት ነው። ስለዚህ ለዚች ሕይወት ብቻ ከሆነ ክርስቶስን ተስፋ ያደረግነው ከሁሉ ይልቅ ምን የምንልነን ይላል? የምናሳዝነን። ስለዚህ ትንሣኤ የሰው ልጅ እንዳለው የተበሰረበት በዛሬው ዕለት ነው። ኢየሱስ ክርስቶስ የትንሣኤያችን በኩር ይባላል። በኩር ማለት የመጀመሪያ ማለት ነው እና ክርስቶስ ባይነሳ ኖሮ ትንሣኤ ሙታን አለ ብለን አንናገርም ነበር ማለት ነው እና እኛም የመነሳት ሞተን በስብሰን እንጠፋለን እንቀራለን እንጂ የመነሳት ተስፋ አይኖረንም ነበር ማለት ነው። እንደዛ ከሆነ ደግሞ ቅዱስ ጳውሎስ እንደሚናገረው ክርስቶስን ለዚች ሕይወት ብቻ አሁን ለምንኖራት ለጊዜያዊ ሕይወት ብቻ ከሆነ ተስፋ ያደረግነው ከሁሉ ይልቅ ምን የምንለን ይላል? የምናሳዝን ምስኪኖች ነን ይላል። የሰው ልጅ እውነት ነው ከሞት በኋላ ሕይወት ከሌለ ዘላለማዊ ሕይወት ከሌለ
በዚህ ህይወት ብቻ ከሆነ የምንኖረው እንደውም መከራ መቀበል ስለምን ያስፈልጋል ይላል ቅዱስ ጳውሎስ። እንብላ እንጠጣ ይላል። ጾም አያስፈልግም ማለት ነው። የምንጾመው የምንጸለየው ስለ ክርስቶስ ብለን መከራ የምንቀበለው በዚህ ምድር ላይ ያለውን ፈተና በሙሉ የምንታገሰው እንግዲህ በዚህ ምድር ስንኖር መከራ አለ፣ ፈተና አለ። ታውቃላችሁ ራሱ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ እኔ ዓለምን ምን ብየዋለሁ ብሏል? አሸንፌዋለሁ፣ ድል አድርጌዋለሁ ብሏል። ስለዚህ በዓለም ላይ ብዙ መከራ አለ፣ ብዙ ፈተና አለ። እንደውም ቅዱስ ጳውሎስ ሊገለጥ ካለው ክብር ጋር ሲነጻጸር በዚህ የምንቀበለው ስቃይ እና መከራ ምንም እንዳይደለ ቆጥራለሁ ይላል። እየሰማችሁ ነው አይደለ? ከሚገለጠው ማለት ከትንሣኤ ሙታን በኋላ ወይም ሙታን ሲነሱ ከሞት በኋላ ካለው ህይወት ጋር ሲነጻጸር በዚህ ዘመን የምንቀበለው ስቃይና መከራ ምንም እንዳይደለ እቆጥራለሁ ይላል። ስለዚህ ቅዱሳን ሰማዕታት በዚህ ዘመን የሚቀበሉትን መከራ ሞት የማያስፈራቸው ከሞት በኋላ ምን ስላለ ነው? ህይወት ስላለ ነው። ከሞት በኋላ ህይወት መኖሩን ደግሞ እርግጠኞች የሆነው ዛሬ ክርስቶስ ሞትን ድል አድርጎ ምን ስላለ ነው? ስለተነሳ የትንሣኤያችን በኩር የመጀመሪያ ስለሆነ ነው እንጂ ቅዱስ ጳውሎስ እንደተናገረው በዚህ ዘመን የምንቀበለው መከራ ምንም የማይሆነው ትንሣኤ ሙታን ስላለ ነው። ትንሣኤ ሙታን ባይኖር ክርስቶስ ከሞት ባይነሳ ሞትን ድል አድርጎ ባይነሳ ኖሮ ስለምን የሚያስጨንቅ ኑሮ እንኖራለን? ክርስቶስን ተስፋ ያደረግነው በዚች ህይወት ብቻ ወይም ለዚች በጣም ጊዜያዊ ለሆነችው ህይወት ከሆነ ከሁሉ ይልቅ የምናሳዝነን እንብላ እንጠጣ ይላል። ስለዚህ ክርስቲያኖች መከራውን የሚታገሱት ከመብላትና ከመጠጣት ወደ ጾም የምናጋድለው ዛሬ ክርስቶስ ሞትን ድል አድርጎ ምን ስላለ ነው? ስለተነሳ የትንሣኤያችን በኩር ስለሆነ ነው ማለት ነው። እና የዛሬው ዕለት እንደው የሰው ልጅ ዳግም የተፈጠረበት ዕለት ነው ማለት እንችላለን። የሰው ልጅ ዳግም በክርስቶስ የተፈጠረው በዛሬው ዕለት ነው። ሞት የተሸነፈበት፣ ኃጢአት ድል የተደረገበት፣ ሲኦል የተበዘበዘበት ዕለት ነው የዛሬው ዕለት። እንግዲህ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በሞቱ ሞትን ምን አደረገ እንላለን? ሞት ትርጉሙ የተቀየረው በዛሬው ዕለት ነው። የሞት ትርጉም የተቀየረው በብሉይ ኪዳን ለነበሩት 5500 ዘመን ለነበሩት ሰዎች ሞት ነበረ። ሞት እጅግ በጣም አስፈሪ፣ በጣም ኃይለኛ፣ ጻድቅን ከቅዱስ ከኃጢአተኛ ሳይለይ ኃጥኡንም ጻድቁንም ወደ ሲኦል የሚወረውር ነበር። እነ አዳም እነ ሙሴ እነ አብርሃም ጽድቃችን የመርገም ጨርቅ ሆኖ ተቆጠረብን ብለዋል አይደለ? ምንም ጽድቅ ቢሰሩ የእነሱ ጽድቅ ገነትን ሊያስከፍት አልቻለም ነበር ማለት ነው። ስለዚህ ቅዱሳን በሙሉ በሲኦል ይወረወሩ ነበር እና ሞት እጅግ በጣም አስፈሪ፣ እጅግ በጣም ኃይለኛ ነበር። ስለዚህ ሞት ኃይሉን ያጣበት ቀን የዛሬው ቀን ነው፣ ሞት የተሸነፈበት ዕለት ማለት ነው። እና እንደውም ቅዱስ ኤፍሬም የተባለ የቤተክርስቲያናችን ሊቅ ወይም የቤተክርስቲያናችን ቅዱስ በ4ኛው መቶ ክፍለ ዘመን የነበረ አባት ነው እና ስለ ሞት ሲናገር ስግብግቡ ሞት እንግዲህ በብሉይ ኪዳን የነበሩትን ነፍሳት በሙሉ እየዋጠ ወደ ሲኦል ሲወረውር ነበር ይላል። በጣም ስግብግብ ኃይለኛ የነበረው ሞት ጻድቅ ሳይል ኃጥእ ሳይል ቅዱሳንንም ከርኩሳን ጋር ከኃጢአተኞች ጋር እየሰበሰበ እያግበሰበሰ ሞት ሁሉንም ወዴት ይወረውር ነበር? ወደ ሲኦል የተባለች ሆድ ይወረውር ነበር ይላል። ስለዚህ ሞት ኃይለኛ ነው፣ በሆድ ነው የሚመስለው ማለት ነው እና ስግብግብ ሰው ያገኘውን ሁሉ እንደሚበላ ሞት እጅግ በጣም ስግብግብ ነበር በብሉይ ኪዳን የነበረው ሞት ማለት ነው እና ተሳስቶ ግን አንዲት ነፍስን ዋጠ ይላል። አንዲት ነፍስን ተሳስቶ ምን አለ? የማን ነፍስ ናት? የክርስቶስ ነፍስ ማለት ነው እና የክርስቶስ ነፍስ እንደ ማንኛውም ሰው ነፍስ መስሎት ሞት ተሳስቶ አግበስባሹ ሞት የክርስቶስን ሞት ምን አላት? ዋጣት። በዚህም ምክንያት የክርስቶስ ነፍሱ መለኮት የተዋሃዳት ነፍስ ስለሆነች እንግዲህ ኃይለኛ የነበረው አግበስባሽ የነበረው ሞት አስቀድሞ በብሉይ ኪዳን ለ5500 ዘመን የዋጣቸውን ነፍሳት በሙሉ ተፋ ይላል። እንግዲህ አንዳንድ ሰው መልካም ምግብም ተመግባችሁ ወይም ደግሞ የሆነ ምግብ በልታችሁ የማይስማማ ምግብ ስትበሉ ከዛ በፊት የነበረው ምግብ ይወጣል አይደለ? ስለዚህ ሲኦል በዛሬው ዕለት ተንሰፍስፋ ወይም ደግሞ ኃይለኛው ሞት ተንሰፍስፎ የክርስቶስን ነፍስ ዋጠ። የክርስቶስ ነፍስ ግን ተራ ነፍስ ሳይሆን ምን የተዋሃደው ነፍስ ነው? መለኮት የተዋሃደው ነፍስ ነው። ስለዚህ ክርስቶስ ነፍሱ ከስጋው ስትለይ መለኮት ከስጋም ከነፍስም ጋር ምን አላለም? አልተለየም። ስለዚህ ዛሬ ክርስቶስ ወደ ሲኦል ወርዶ የሲኦልን ነፍሳት ነፃ ያወጣበት እና አዳም እናቶቻችን አዳም፣ ሔዋን ቅዱሳን በብሉይ ኪዳን የነበሩት ነፍሳት ሁሉ ከሲኦል ግዞት ከሲኦል እስራት ምን የወጡበት ነው?
ነፃ የወጡበት ነው። ምክንያቱም ክርስቶስ ወደ ሲኦል በነፍስ ወርዷል። ተራ ነፍስ ሳይሆን መለኮት የተዋሃደው ምንድን ነው? ነፍስ ነው። ስለዚህ ክርስቶስ መለኮት የተዋሃደው ነፍስ ወደ ሲኦል ወርዶ የሲኦልን ነፍሳት ነፃ ወጣ። መለኮት የተዋሃደው ደግሞ ስጋ እንደዚሁ መቃብርን ድል አድርጎ መቃብርን አሸንፎ ተነሳ ማለት ነው። ስለዚህ ዛሬ ክርስቶስ የተነሳበት ሞትን ድል አድርጎ ሞትን አሸንፎ የተነሳበት ዕለት ነው። ሞት ትርጉሙ የተቀየረበት ዕለት ነው። በሐዲስ ኪዳን ላለን ሰዎች፣ በብሉይ ኪዳን እንዳሉ ሰዎች ሞት የሚያስፈራ አይደለም። ሞት የሚያስፈራው በኃጢአት ለሚኖሩ ሰዎች ነው እንጂ በጽድቅ ለሚመላለሱ ሰዎች፣ ክርስቶስን ላመኑ ሰዎች፣ ክርስቶስን አምነው ለተጠመቁ ሰዎች፣ ከክርስቶስ ጋር ሞተው ከክርስቶስ ጋር ለተነሱ ሰዎች፣ መጠመቅ ማለት ከክርስቶስ ጋር አብሮ ምን ማለት ነው? ወደ መቃብር መውረድ ማለት ነው። እንደዚሁ ደግሞ ክርስቶስ ሞትን ድል አድርጎ እንደተነሳ ሞትን ድል አድርጎ ምን ማለት ነው? መነሳት። ስለዚህ ክርስቶስን አምነው ለተጠመቁ ሰዎች ሞት የሚያስፈራ ነገር አይደለም ማለት ነው። ስለዚህ የሞት ትርጉሙ የተቀየረበት፣ ሞት ሆይ መውጊያ ወዴት አለ? ሲኦል ወይ ድል መንሳት ወዴት አለ? የተባለው ዛሬ ነው ማለት ነው እና ሞት የተሸነፈበት ድል መንሳቱ። ሞት በጣም አስፈሪ ነበር። አሁን ግን በቅዱሳን መንገድ ለሚመላለሱ ክርስቶስን አምነው ለተጠመቁ የክርስቶስን ስጋና ደም ተቀብለው ለሚመላለሱ ሰዎች ሞት ወደ ዘላለማዊ ሕይወት የሚሸጋገሩበት ድልድይ ነው ማለት ነው። ሞት መሸጋገሪያ ነው፣ የሚያስፈራ ነገር አይደለም ማለት ነው። ስለዚህ ዛሬ የዛሬው ዕለት ሞት ምን ያለበት ነው? የተሸነፈበት ዕለት ነው። በብሉይ ኪዳን 5500 ዘመን የነበሩትን በሙሉ ወደ ሲኦል ሲያግበሰብስ የነበረው ሞት በጣም ደካማ የሆነበት፣ ለሐዲስ ኪዳን ላለን ሰዎች ደግሞ ሞት ለዘላለማዊ ሕይወት የምንወለድበት መንገድ ሆኗል ማለት ነው። ስለዚህ የዛሬው ዕለት ሞት የተሸነፈበት፣ አምላካዊ ማመንታት ደግሞ መፍትሄ ያገኘበት ነው። ቅዱስ አትናቴዎስ የተባለ የቤተክርስቲያናችን አባት ዘዲቫይን ዳይሌማ ይላል እና ዘዲቫይን ዳይሌማ የተባለው እግዚአብሔር አምላክ የሰውን ልጅ እንግዲህ ፍጠረኝ ሳይለው ነው አይደለም ምን ያለው የፈጠረው። ፍጠረኝ ሳይለው እግዚአብሔር አምላክ የሰውን ልጅ ከፈጠረው በኋላ አዳምና ሔዋን እንግዲህ የራሳቸውን ፍቃድ ፈጽመው ነፃ ፍቃድ ስለተሰጣቸው በነፃ ፍቃዳቸው አማካኝነት ዕፀ በለስን በልተዋል። ነፃ ፍቃዳቸውን ተጠቅመው በዚህም ምክንያት እንግዲህ ሞት ወደ ሰው ልጆች ሁሉ መጥቶ ነበር ማለት ነው። ስለዚህ እግዚአብሔር አምላክ የሰውን ልጅ እንደዚሁ እንዳይምረው ይህንን ዕፀ በለስ ወይም ይህንን ዛፍ በበላ ጊዜ ሞትን ምን ትላለህ? ትሞታለህ ብሎ ፈርዶበታል። ስለዚህ እግዚአብሔር አምላክን ፍትሐዊነቱን የሚያጓድል ነገር ይሆናል ማለት ነው። ዝም ብሎ እንዳይምረው እንዳያድነው ደግሞ ሰው መሆን አለበት። ጊዜው ገና ነው። ስለዚህ የአምላካዊ ማመንታት ዲቫይን ዳይሌማ የተባለው ይሄ ነው ማለት ነው። እንደዚሁ እንዳይምረው ሞትን ፈርዶበታል። እንዳይተወው ደግሞ እግዚአብሔር አምላክ ቸር ነው፣ መሐሪ ነው። ስለዚህ ምሕረቱ አላሰናበተውም ማለት ነው። ስለዚህ የእግዚአብሔር ምሕረቱና ፍርዱ የተገናኙበት የታረቁበት ዓለም ሰላምን ያገኘበት ቀን ነው የዛሬው ቀን ማለት ነው። የሰው ልጆች የዳኑበት የኃጢአት ስርየትን ያገኘንበት ሲኦል የተበዘበዘችበት ሞት የተሸነፈበት ዕለት የዛሬው ዕለት ነው። ከዛ ውጭ ደግሞ ዲያብሎስም እንደዚሁ አዳምና ሔዋንን በዛፍ ስር ሆኖ በእባብ ተመስሎ ያሳታቸው ዲያብሎስ ዛሬ እንግዲህ ነፍሳትን በሙሉ ነፃ የለቀቀበት ወይም ደግሞ ያሰናበተበት ዲያብሎስ የታሰረበት ዕለት ኃይሉን ጽናቱን ያጣበት ዕለት ነው የዛሬው ዕለት ማለት ነው። እንግዲህ ትንሣኤ ወይም ስለ ትንሣኤ ስንናገር የትንሣኤውን ምስራች የሰማነው በቅዱሳን መላእክት አማካኝነት ነው። ቅዱሳን መላእክት በሰው ልጆች ድህነት ላይ በጣም ትልቅ ድርሻ እንዳላቸው ከምንረዳባቸው ዕለትና ምንድን ነው ክስተቶች መካከል የዛሬው ቀን አንደኛው ቀን ነው። እየሰማችሁ ነው አይደለ? ቅዱሳን መላእክት በሰው ልጆች መዳን ላይ በጣም ትልቅ ድርሻ አላቸው እና ብስራቱንም የሰማነው ከማን ነው? ቅዱስ ገብርኤል ናቸው አይደል? ቅዱስ ገብርኤል መጥቶ ነው ለእመቤታችን ለቅድስት ድንግል ማርያም ያበሰራት። ስለዚህ የሰው ልጅ ድህነት የጀመረው በብስራት ነው ስንል መልአኩ ቅዱስ ገብርኤል ነው መጥቶ እመቤታችንን እነሆ ትጸንሻለሽ፣ ወንድ ልጅንም ትወልጃለሽ፣ ስሙንም አማኑኤል ይባላል ብሎ የተነገረው ትንቢት ለእመቤታችን ለቅድስት ድንግል ማርያም የምስራችን ያበሰራት ቅዱስ ገብርኤል ነው። ስለዚህ የሰው ልጆች መዳን የተጀመረው በመላእክት ነው፣ የተፈጸመውም በመላእክት ነው። በእያንዳንዱ የድህነት ዋና ዋና ፒላር በሚባሉት ቦታዎች ላይ ቅዱሳን መላእክት አሉ። በነገራችን ላይ በብስራት ላይ ያሉ ጌታችን ሲወለድንም መጥተው ለእረኞች እነሆ ተወልዷል ደስ ይበላችሁ ብለው የምስራቹን ያበሰሩት ማን ናቸው? መላእክት ናቸው። ጌታችን በገዳመ ቆሮንቶስ ሲፈተን የሚያበረታው መልአክ ታየው ይላል።
ስለዚህ ጌታችን ሲፈተን በገዳመ ቆሮንቶስ ሲጾም ሲጸልይ መላእክት ያበረቱት ነበረ። በመስቀልም ላይ ሆኖ መላእክት ያበረቱት ነበር፣ ክርስቶስን ማለት ነው። ክርስቶስ ሞትን ድል አድርጎ ሲነሳም መላእክት ዛሬ የምስራቹን ለሰው ልጆች ሁሉ ምን ብለዋል? ተናግረዋል። ነጭ ልብስን ለብሰው፣ ነጭ ልብስን መልበስን በነገራችን ላይ የተማርነው ከማን ነው? ከቅዱሳን መላእክት ነው። በጣም ደስ ብሏቸው እንግዲህ ክርስቶስ ሲሰቀል መላእክት እጅግ በጣም አዝነው ነበር። እነ ቅዱስ ገብርኤል በጣም ተገርመው ነበር አይደለ? አመ ይሰቅልዎ አይሁድ ለኢየሱስ ይላል አይደለ? አይሁድ ክርስቶስን በሰቀሉት ጊዜ ቅዱስ ሚካኤል ምን ብሎ ነበረ? ሚካኤል አርመመ ይላል። ሚካኤል ዝም አለ፣ ተገረመ ማለት ነው። እጅግ በጣም ኃያል ነው፣ ዓለምን የፈጠረው ኪሩቤልና ሱራፌልን በኪሩቤልና በሱራፌል ላይ አድሮ የሚመሰገነው እግዚአብሔር ታላቁ ኃያሉ ልዑሉ እግዚአብሔር በሰው እጅ በመስቀል ላይ ተሰቅሎ ሲያይ ቅዱስ ሚካኤል ምን አለ? ዝም አለ። ሚካኤል አርመመ ወገብርኤል ተደመ። ገብርኤል ደግሞ እጅግ በጣም ተገረመ ይላል እና እጅግ በጣም አዝነው ነበር ቅዱሳን መላእክት ማለት ነው። እና ዛሬ መላእክት ራሱ እጅግ በጣም ደስ ያላቸው ቀን ነው። ደስ ይበላችሁ ብለው ለሴቶቹ ለመግደላዊት ማርያም፣ ለሰሎሜ እንደዚሁም ደግሞ ለያዕቆብ እናት ማርያም የምስራቹን የተናገሩበት ዕለት ነው። እንደተናገረ ምን ብሏል? ተነስቷል። እንደተናገረ ተነስቷል፣ በዚህ የለም ብለው መላእክት የምስራችን የተናገሩበት ነው። ሴቶችም በነገራችን ላይ የዛሬው ዕለት የማርች እንደ ማርች የት እንደውም የሴቶች ቀን ተብሎ ቢከበር የዛሬው ቀን ነው መከበር ያለበት ማለት ነው። ለምን ካላችሁ በብሉይ ኪዳን ሴቶች ለምስክርነት አይበቁም ነበረ። የሴት ልጅ አንዲት ሴት ፍርድ ቤት ቀርባ ምስክርነትን መስጠት አትችልም ነበር። ስለዚህ ዛሬ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ትንሣኤውን ለመጀመሪያ ጊዜ ሄደው እንዲናገሩ እንዲያበስሩ በመላእክት የተነገራቸው ሶስቱ ሴቶቹ ናቸው ማለት ነው። ስለዚህ ሴቶች ራሳቸው ለምስክርነት የበቁበት ነፃነትን ያገኙበት ዕለት ነው የዛሬው ዕለት። እንግዲህ እጅግ በጣም የሰው ልጅ ዳግም የተፈጠረበት ዕለት ነው። ሁላችንም እንግዲህ በአዳም ኃጢአት ምክንያት ወድቀን ነበረ። በአንዱ በደል ምክንያት ሞት ወደ ሰው ልጆች ሁሉ መጣ ይላል። በአንድ በደል የተባለው ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 5 ላይ በአንድ በደል በአንድ ኃጢአት ምክንያት በአዳም ኃጢአት ምክንያት ሞት እና ፍርድ ለኩነኔ ወደ ሰው ልጆች ሁሉ ምን አለ? መጣ ይላል። በአንድ ጽድቅ ምክንያት ደግሞ ሕይወት ወደ ሰው ልጆች መጣ ይላል። ስለዚህ ሕይወት በአንድ ጽድቅ የተባለው በክርስቶስ ጽድቅ ማለት ነው። በክርስቶስ መታዘዝ፣ ክርስቶስ ለሞት በመታዘዙ ሞትን ድል በማድረጉ በማሸነፉ ምክንያት ሕይወት ወደ ሰው ልጆች የመጣበት ጸጋ ወደ ሰው ልጆች የመጣበት ጥምቀት በስጋው ደግሞ የሚገኝ ዘላለማዊ ሕይወት የተገኘበት የዛሬው ዕለት ነው እና ከሁሉም በዓላት የበዓላት ሁሉ አክሊል የበዓላት ሁሉ ዘውድ የሚባለው የዛሬው ዕለት የትንሣኤ በዓል ነው እና እንግዲህ ከትንሣኤው እግዚአብሔር አምላካችን ረድኤትና በረከትን ይክፈለን። እንግዲህ ምድር ራሱ የነጻችበት ዕለት ነው። በነገራችን ላይ የዛሬው ዕለት ወምድርኒ ትገብር ፋሲካ ተብሏል አይደል? ምድር ፋሲካን ታደርጋለች፣ ትደሰታለች። ታጽባ በደመ ክርስቶስ በኢየሱስ ክርስቶስ በዕለት ዓርብ በቀራኒዮ በፈሰሰው በደሙ ምን ብላለችና ታጥባለችና እና እሾህና አሜኬላን ታብቅል ተብላ የተረገመችው ምድር ዛሬ እጅግ በጣም ደስ ያላት ፋሲካ ማለት መሻገር ማለት ነው እና ዛሬ የፋሲካውን በግ እስራኤላውያን አርደው ከግብፅ ባርነት ነፃ እንደወጡ የፋሲካው በግ ኢየሱስ ክርስቶስ በአዲስ ኪዳን የታረደበት ዕለት ነው ማለት ነው እና ታርዶ እኛ ደግሞ በአዲስ ኪዳን ያለን በብሉይ ኪዳን የነበሩት ሰዎች ወይም ደግሞ እስራኤላውያን ከግብፅ ባርነት ነፃ እንደወጡ ዛሬ እኛ ከኃጢአት ከሞት ከሲኦል ባርነት ነፃ የወጣንበት የተሸጋገርንበት የፋሲካችን ዕለት ፋሲካ መሸጋገር ማለት ነውና ደስታን ያገኘንበት የተሸጋገርንበት ዘላለማዊ ሕይወትን ያገኘንበት በሞት ላይ የተጫማንበት ሕይወትን ያገኘንበት ከሞት ወደ ሕይወት የተሸጋገርንበት ዕለት ነው። ምድር ራሱ በክርስቶስ ደም ምን ያለችበት የታጠበችበት። በነገራችን ላይ ምድር ሲባል እኛዋ ምድር ማለት አይደለም። የሰውም ልጅ ምን ይባላል? ምድር ይባላል። ስለዚህ በሰው ልጅ ላይ የበቀለው እንደ ሾህና እንደ አሜኬላ የበቀለው ኃጢአት የተወገደበት ዕለት የዛሬው ዕለት በቤተክርስቲያናችን ለ50 ቀን የሚከበር በዓል ነው። ሐዋርያትም በ328 በጉባኤ ኒቅያ ላይ ሲነጋገሩ የመጀመሪያው እንግዲህ ትንሣኤ በዕለተ እሁድ ብቻ እንዲከበር ከእሁድ እንዳያልፍ ማለት ነው እና ከሰንበት እንዳያልፍ የደነገጉበት የመጀመሪያውን በዓል በቤተክርስቲያናችን የትንሣኤ በዓል ነው። በነገራችን ላይ ኦፊሻሊ በየዓመቱ የትንሣኤ በዓል እሁድ እንዲከበር 318ቱ ሊቃውንት የደነገጉበት ዕለት ነው የዛሬው ዕለት።
ስለዚህ እንግዲህ ትንሣኤ ለክርስቲያኖች ትልቅ የድል የብስራት በህይወት የመኖር ዕለት እንደመሆኑ ከትንሣኤው እንግዲህ እግዚአብሔር አምላካችን ረድኤትና በረከቱን ይክፈለን። የመጨረሻው እንግዲህ ክርስቶስ ተነስቷል ስንል እኛ በኃጢአትና በሞት ላይ ኃይልና ስልጣን ተሰጥቶናል ማለት ነው እና ክርስቶስ ሞትን ድል አድርጎ መቃብርን ከፍቶ እንደተነሳ እያንዳንዳችን ደግሞ የራሳችንን መቃብር ድል አድርገን መነሳት አለብን እና ክርስቶስ ተነሳ ስንል አንዳንድ ጊዜ እኛ ደግሞ በኃጢአት በዝሙት በክፋት መቃብር ውስጥ ተቀብረን ሊሆን ይችላል እና እንደውም ቅዱስ ጳውሎስ ምን ይላል መሰላችሁ? በሮሜ መልእክቱ ምዕራፍ 5 ላይ ስለ ጻድቅ የመጨረሻ ነው እየሰማችሁ ነው አይደለ? ስለ ጻድቅ ሰው የሚሞት በጭንቅ ሊገኝ ይችላል ይላል። ስለ ቸርም ሰው ሊሞት የሚችል እንደዚሁ በጭንቅ ሊገኝ ይችላል። ኢየሱስ ክርስቶስ ግን በሞቱ በልጁ ሞት ታረቀን ይላል። በልጁ ሞት ምን አለን? ታረቀን፣ በልጁ ሞት አዳነን። ይኸውም ደግሞ እግዚአብሔር አምላክ ለሰው ልጆች ያለውን የፍቅሩን ጥልቀት ያሳያል ይላል እና እግዚአብሔር አምላክ እኛን እንዴት ነው የወደደን ስንል ምን ብሎ ነው የወደደን? ሞቶ ነው የወደደን እና ቅዱስ ጳውሎስ ስለ ጻድቅ ሰው የሚሞት ምን ማለት ነው? ስለ ጻድቅ የሚሞት በጭንቅ ይገኛል ማለት አንድ ሰው ያለ ኃጢአቱ ያለ በደሉ ሞት ቢፈረድበት ንጹሕ ሆኖ ቅዱስ ሆኖ ሞት ቢፈረድበት የእሱን ሞት እኔ ልሙትለት የሚል ሰው ተፈልጎ በምን ሊገኝ ይችላል? በጭንቅ ሊገኝ ይችላል። ስለ ጻድቅ ሰው የሚሞት ማለት ነው እና ነገር ግን ክርስቶስ ስለኛ የሞተው ምኖች ሳለን ነው? ኃጢአተኞች በደለኞች ሳለን ክርስቶስ ስለኛ ሞቷል። ይኸውም ደግሞ እግዚአብሔር ለኛ ያለውን የፍቅሩን ጥልቀት ያሳያል ይላል እና ቅዱስ ባስልዮስ የተባለ የቤተክርስቲያናችን አባት ደግሞ ምን ይላል? ይህንን መነሻ አድርጎ እኔ ኃጢአትን ስሰራ ወይም ኃጢአት ለመስራት በልቦናዬ ሳስብ የሚያስፈራኝ ሲኦል አይደለም ይላል። እየሰማችሁ ነው? ሲኦልማ ተበዝብዟል፣ ሲኦል ተሸንፏል፣ ሞትም ድል ተደርጓል። ሞት ሆይ መውጊያ ወዴት አለ ተብሏል። ስለዚህ እኔ ኃጢአትን ልሰራ ሳስብ የሚያስፈራኝና የሚያስጨንቀኝ ሲኦል አይደለም። ትሉ ማያንቀላፋው እሳቱ ምንም አይለው የማይጠፋው ሲኦል አያስፈራኝም። ኃጢአትን ልሰራ ሳስብ ኃጢአት በልቦናዬ ስታድር በጣም የሚያስፈራኝ ነገር እንደዚህ ሞቶ በመስቀል ላይ ሞቶ እርቃኑን ተሰቅሎ ያዳነኝን ክርስቶስን መውደድ አለመቻሌ ነው ይላል። ስለዚህ ሰው ኃጢአት ሲሰራ እግዚአብሔርን እየጠላ ነው። በነገራችን ላይ ዓለምን የሚወድ ሰው እግዚአብሔርን ጠልቷል ተብሏል አይደለ? እና ክርስቶስ ሞትን ድል አድርጎ እንደተነሳ እያንዳንዳችን ደግሞ የራሳችንን መቃብር ከፍተን ልንነሳ ያስፈልጋል። የራሳችንን መቃብር ማለት ሁላችንም እንግዲህ የተቀበርንበት የሆነ ኃጢአት አለ፣ የሆነ የተቸገርነው ልንነሳበት ያልቻልነው የሆነ ችግር አለ ማለት ነው እና ከዛ ልንነሳ ያስፈልጋል። ክርስቶስ ሞትን ድል አድርጎ ተነስቷል። የተነሳው ደግሞ ስጋው ሩቅ ብእሲ ስላልሆነ መለኮት የተዋሃደው ምን ስለሆነ ነው? መለኮት የተዋሃደው ስጋ ነው መቃብርን ድል አድርጎ የተነሳው እንጂ ተራ ስጋ ቢሆን ኖሮ እሱንም ሊያድን እሱም ሊነሳ እኛንም ሊያስነሳ አይችልም ነበር። ዛሬም በነገራችን ላይ እኛ የምንቀበለው በቅዳሴ መካከል የምንቀበለው የክርስቶስ ስጋ ማለት ነፍስ የተለየው መለኮት ግን ምን ያለው የተዋሃደው የክርስቶስ ስጋ ነው እና ስለዚህ ይሄ መለኮት የተዋሃደው ስጋ ወይም የክርስቶስ ስጋና ደም ማለት ከሞትንበት ከተቀበርንበት ከኃጢአት የሚያነጻ ከበደል የሚያስነሳ ነው ማለት ነው። ስለዚህ እንደው ክርስቶስ ተነስቷል ብሎ ዝም ብሎ መዘመር ብቻ ሳይሆን እያንዳንዳችን ደግሞ የኢየሱስ ክርስቶስን ስጋና ደም በልተን ከሞትንበት ከኃጢአት ከተቀበርንበት ከበደል ምን ማለት አለብን ማለት ነው? መነሳት አለብን። እንደዚህ የሚያደርጉ ሰዎች በእውነት የክርስቶስን ትንሣኤ አክብረዋል፣ ትንሣኤውን ተረድተዋል ማለት ይቻላል። ካልሆነ ክርስቶስ ተነስቷል ብለን እኛ ከተቀበርን ክርስቶስ ሞትን ድል አደረገ ብለን እኛ ከሞትን በኃጢአት ሰው ይሞታል አይደለ? በኃጢአት ከሞትን መጨረሻችን ምንድን ነው የሚሆነው? መጨረሻችን ሲኦል ገሃነመ እሳት ነው የሚሆነው። ስለዚህ ለእኛ ክርስቶስ ምን አላለም ማለት ነው? አልተነሳም ማለት ነው። ክርስቶስ ለእኛ አልተወለደም። ክርስቶስ ለእኛ አልተወለደም። ክርስቶስ ለእኛ አልተሰቀለም። ክርስቶስ ለእኛ አልሞተም ማለት ነው። ኢየሱስ ክርስቶስ የዓለም መድኃኒት ነው። የሞተው ለዓለም ነው። የተነሳውም ለማን ነው? ለዓለም ነው። ግን የእያንዳንዳችን ትንሣኤ የሚበሰረው እኔ ትንሣኤን አከበርኩ ምለው እንደውም ቅዱስ ዮሐንስ አፈወርቅ የመጨረሻዬ ነው። በየዕለቱ ትንሣኤን ለማክበር ከፈለጋችሁ ንስሐ ገብታችሁ ስጋው ደሙን ተቀበሉ ይላል። 365ቱንም ቀን የክርስቶስን ትንሣኤ ማክበር የፈለገ ሰው የክርስቶስን ስጋና ደም ምን ይበል? ይቀበል። ስጋው ደሙን ሳትቀበሉ ግን ትንሣኤ ብትሉ ለዘላለም እንኳን አንድ ቀን ሁለት ቀን አይደለም እድሜ ልካችሁን ትንሣኤ ብታከብሩ ለእናንተ ክርስቶስ ምን አላለም? አልተነሳም። ስለዚህ እንደተናገረ ተነስቷል፣ በዚህ የለም ብለን መስበክና መናገር የምንችለው ዛሬ
በቅዳሴ መካከል የሚሰጠውን የክርስቶስን ስጋና ደም ስንቀበል ነው። በነገራችን ላይ በቤተክርስቲያናችን ስርዓት መሰረት አንድ ክርስቲያን ቢያንስ 3 ጊዜ የክርስቶስን ስጋና ደም መቀበል አለበት። ስንት ጊዜ? ቢያንስ 3 ጊዜ ማለት ነው። ቢያንስ አንደኛ ለአዲስ ዓመት፣ ሁለተኛ ለልደት ጌታችን በተወለደበት ዕለት የክርስቶስን ስጋና ደም መቀበል ያስፈልጋል። ሶስተኛውና የመጨረሻው ደግሞ ዛሬ ነው። ስለዚህ በዓላችሁ እውነተኛ በዓል ፋሲካው ፋሲካ እኮ ማለት እስራኤላውያን በግ አርደው ያንን በግ በልተው ከግብፅ ምን ያሉበት ነው? የወጡበት ነው። ስለዚህ ዛሬ ፋሲካ ነው ማለት የምንችለው የአዲስ ኪዳን ፋሲካ የሆነውን የኢየሱስ ክርስቶስን ስጋና ደም ምን ስንል ነው? ስንቀበል ነው። ዛሬ ካልቻልን ነገ ካልቻልን ከነገ ወዲያ ብቻ ፋሲካ የሚሆነው ትንሣኤ የሚሆነው የክርስቶስን ስጋና ደም ከኃጢአት ርቀን ንስሐ ገብተን ስንቀበል ነው። እንግዲህ እንደተናገረ ምን ብሏል? ተነስቷል፣ በዚህ የለም። እግዚአብሔር አምላካችን ከትንሣኤው ረድኤት በረከት ይክፈለን። ትንሣኤውን የእኛም ትንሣኤ ያድርግልን። ይቆየን። መልካም በዓል